ገብቶላታል ሄርሜላን ማለት ነው ይቅርታ ጠይቋታል ነገር ግን በቂዋን ዩቲዩብ ላይ እንደፈለገ ተናግሮ ትክክል አይደሉም ነገር ግን የማይመለከተኝን እሷ መናገር የለብኝም ወንድሜ ነው መናገር ያለብኝ ብዬ ስለተሰማኝ እንጂ ትክክል ሰርታለች ብዬ አይደለም ብሏል ትክክል ነው የሰው ልጅ የሰው ህይወት ገብቶ ያቦካ ሰው ሁሉ ጊዜም ትክክል አይሆንምና ዛሬ የመጣሁት በነገራችን ላይ በራሴ ቪዲዮ ነው ላይክ ሰብስክራይብ ያደርጋችሁ ቪዲዮን እስከመጨረሻ አዳምጡኝ ማለት ነው ሩታዬ ተሰብራ እንዳትቀር ከጎና እንቁም እሷም ትስራ ልጇን ታሳድግ ያያዙት ነገር ፉክክር ጀጃፍ ታይዘጋደረ ነውና እየተፎካከሩ ነው እየኖሩ ያሉት ማለት ነው በፉክክር እንጂ በትቢት እንጂ በፍቅር አይደለም እየመሩ ያሉት ሚዲያውን እኛ ደግሞ ከእንደዚህ አይነት ትንሽ መታገስ አለብን ብዬ አስባለሁ ፍሬም እያላችሁ ያላችሁ ሰዎች አልነበር የሄድኩት ምክንያቱም እኔ ካልፈልግም ከአብርሃም ጋር እንድትሆን ስለማልፈልግ ቀለበቷን ያሰረላትን ቀለበት ልቀበል ነበር የሄድኩት በዛ መሀል ግን እኔና እሷ መሀል ላይ ብዙ አብርሃም እየሰሩ ያለው ነገር ትክክል አይደለም እየደገፍኩት አይደለም አብርሃም አሁንም ዛሬ የመጣሁት የሆነ ነገር ልፈጥር ሳይሆን ሀሳቤ ግልጽ ማስረዳሻለሁ ነገርሻለሁ ወይ አሁንም ቢሆን ነገርሽ ነገር አንቺ እንድትጎጂ ስላልፈለኩ አይምሮ ላይ ምትጎጂ ስለመሰለኝ ነው በማያቸው ሁኔታዎች በመሰማቸው ነገሮች አንቺ ምትጎጂ ስለመሰለኝ ነው በዛ ልክ መጥቼ እንደዛ እያልኩሽ ነበረው ልክ ሁሉ ነገር እያልኩሽ ነበረው ለአንቺ በማሰቡ አንቺ ማለት ሞኝ በራሱ ይባላል ይባላልና አንቺ መማር ከቻልሽ መማር የምትችሉ ሰው መማር ትችላለሽ እና እዚህ ጋር ስም አልጠቅስም እንደ ትክክለኛ ሴት ልጅ እንደ አንቺ ስትሆን አላየሁም እውነት ለመናገር ብቻ ግን አላውቅም ዛሬ እኔ ላፊ ማውራት አልፈልግም አሁንም እንደዚህ አይነት ቃሎች ገባ እኔ እስካሁን ዘመን ተጎድተሽ ምንም ነገር በጎዳ ኤፍሬምን እንደዚህ አድርጎ ማለትሽ አይቀርም አይደለም ምክንያቱም እዚህ ስደርስ አንተ በዚህ ደረስኩት ገባ ከብዙ ነገር በአብርሃም ጉዳይ ብቻ አይደለም እኔ ደግሞ ማለቅስም ኖርማል ነው ሪሌሽንሺፕ ውስጥ ማልቀስ ኖርማል ነው ያጋጥማል በቃ ይህ ነገር እያወቅሽ ነው ዜማ ነው እንግዲህ ዛሬ ብዙ ጊዜ አልቅሻለሁ ሊሰማኝ አታድርገኝ እንግዲህ እስከ ዛሬ እንደዚህ አይነት ስሜት እንዲሰማኝ አታድርገኝ አጣላሽኝ ድሽም አይፈልግሽም ለአንቺ ምንም እንትን የለውም እንዲነካኝ ያልፈለገው ለእኔ ፍላጎት ስላለ ይገባሻል ያልኩሽ ግን ምናልባት ንግግሬ ዛሬ ላይ ላይገባሽ ይችላል ወይም ደግሞ በደንብ ላትሰሚ ትችላለሽ ግን ነገ ላይም ከነገ ወዲያ ላይም ምናልባት ትዝ ሊልሽ ይችላል ያልኩሽ ነገር ሲደርስብሽ አልፈለግም ግን ደግሞ መድረሱ ስለማይቀር ነው እያወራሁሽ ያለሁት በዚህ ልክ አንቺ እኔን መረዳት እንዳልችል ለምን እንዳልፈለግሽ አላውቅም ጠልቼሽ ወይም ደግሞ ለአንቺ ሌላ ቦታ ነው አንቺን አላውቅሽም ከዚህ በፊትም ነግሬሻለሁ ገብቶሻል የትም አላውቅሽ ያለው ነገር ስህተት ነው እያልኩሽ ነበረው ከዛ በፊትም አሁንም ግን ደግሞ አይመለከተኝም አንቺ ፈለግሽው ነገር ማድረግ ትችላለሽ ህይወትሽን መኖር ትችላለሽ ገብቶሻል እኔ አይመለከተኝም ግን ደግሞ እኔ ከዚህ በፊት ብዙ ነገሮችን ብዬሻለሁ ባለፈውም ብዙ ነገር ሰድቤሻለሁ ከአብርሃም ጋርም እንዳዝሎ ያለው ነገር ወንድሜ ጋር ጨርሳለሁ ግን መጀመሪያ ከአንቺ ጋር እንደነበረና እየደገፈ ያለው ለእሷ ሳስረዳት ለእናንተም ይገባቸዋል ብዬ አስባለሁ ቅድም እያልኳችሁ ነበር ሄርሜላ ትክክል ሆና ሳይሆን ግን ደግሞ እኔ ከእሷ ጋር ምንም አይነት ነገር እንድንመነካካት አልፈልግም ልክ በእሷ ተነካከውበት አፍቅራ እንደተከዳች ሴት እዚች ምድር ላይ ጠንካራና ብርቱ ሴት የለም አፍቅራው ወዳው አምናው ራሷን አሳልፋ ሰጥታው ለሱ ብቻ ኖራ መጨረሻ ላይ ግን አንድ ወንድ ልጅ ከቷት ከሄደ በኋላ በጣም ብዙ መከራና ስቃይ አሳልፋ ትነሳለች ከተነሳች በኋላ ግን እንደሷ ልጅ ጠንካራና ብርቱ እዚች ምድር ላይ አትገኝም ዓለምን ሁላ ልታስጨናንቅ ትችላለች በጣም ብርቱ ናት የፈለገ አለት በመጣ እሷን የሚያስወድቃት ነገር የለም ንፋስ አስፈራት ጨለማ አስፈራት ምንም ያስፈራት ነገር የለም አድንቆት ክብር ምንም ያስፈራት ነገር የለም በራሷ ዓለም ነው የምትጓዘው በራሷን ዓለም ራሷ ትገነባለች ራሷ ትጓዝበት ሰላም አለይኩም ወራህመቱላሂ ወበረካቱ ቅመሞች እንደናችሁ የኔ ጀግናዎች የኔ ነብሮች ማለት ነው የኔ ፋሚሊዎቼ ውድ ፋሚሊዎቼ እንዴት ናችሁ ደህና ናችሁ ወይ ዛሬ መጥቼላችኋለሁ እንግዲህ ፈታ ሸብረቅ ብዬ የሚቀርጸኝ ስለሌለ ሁሉ ጊዜ ቁጭ ብዬ ስመጣ እንትና አጭር አይደለሁም አንዳንድ ሰው እኔ ብዙ ኮሜንት አትመልሽ እያላችሁ ነው እመልሳለሁ እኔ ትክክል ያልኩ ሴት ነኝና ተፈለጋችሁ ቶክቶክ እየገባችሁ ማየት ትችላላችሁ ዛሬ የመጣሁት የኔ ምርጥ ፋሚሊዎች የኔ ጀግናዎች ነብሮቹ ነብር ናችሁ የኔ ተከታዮችና በእውነት ነው የምላችሁ በእናንተ በጣም ስለኮራሁኝ በቃ ስለናንተ መስራት ፈልጋለሁ በቃ ካሽቃባጭ ትቦሮችና እነዚህ ውሸት የሚያስተላልፉ ዩቲዩበሮች ወጣ ብዬ ስለቅመሞች ማውራት ፈልጋለሁ
ሰው ሀገር ላይ ስንኖር ብዙ ነገሮችን አሳልፈን ስለምንተዋወቅ እስኪ እናንተ ላይክ እያደረጋችሁ ኮሜንት ፋፊት ያለሽ እያላችሁ ኮሜንት ጻፉ። የኔ ምርጥ ፋሚሊዎች አንዳንድ ሰው ስንኖር ሁላችንም እንተዋወቃለን ስደት ላይ ማለት ነው። ብዙዎቻችሁ ራሳችሁን ደብቃችሁ ምትኖራላችሁና እንደዛ አይደለም ህይወት። ስደት ላይ አንድ አይነት ህይወት ነው የምንኖረው። ምንም ልዩነት የለውም። ስራ የሰራውም ያልሰራውም በቃ ስራም ቦታ ያለው ከስራ እየሰራ እንኳን በጣም ብዙ መከራ እያሳለፈ ነው የሚኖረው። ስራ የሌለው ራሱ እንደውም ስራ የሌለው ሰው በቃ ከሁሉ ነገር ይቆጠባል። ከቅዱም ከምንም ቆጠብ ብሎ ራሱን ይንከባከባል ብዬ አስባለሁና ስደት ላይ ያላችሁ እህቶቼ እራሳችሁን ትሪት አድርጉ ለማለት ፈልጋለሁኝ። ማንም ሰው ሲኖር ለራሱ ነው የሚኖረው፣ ለራሱ ነው የሚሰራው፣ ለራሱ ነው መኖር የሚፈልገው። ቅድሚያ ለራስ ብያለሁኝና ቅድሚያ ራሳችንን ስንያምርብን ራሳችንን ስንወድ ቤተሰብ መርዳት እንችላለን፣ ሰው መርዳት እንችላለን፣ ለብዙ ነገር እንበቃለን። አንደኛ ራሳችን አምሮብን ራሳችንን ሁኔታችንን በቃ መንከባከብ እንችላለን። እኛ በቃ እስኩልኩል ካለን ራሳችንን ለመቆጣጠር ለራሱ ፋሚሊ ማለት ነው የምላቸው አንችልም። አይምሯችን ከደከመ ሰውነታችን ተቆሻሸሸ በቃ ቢያንስ እንኳን ምን ልብስ ግዙ ብዬ አልመክርም፣ ግን የራሳችሁ የሚሆን በቃ ደስ የሚላችሁን ነገር አድርጉ። መዳም ቤት ሆናችሁ በእውነት አትጨናነቁ። በጣም ደግሞ እናንተ ስትለብሱ ሲያምርባችሁ አጠላም። በእውነት ነው የምላችሁ። እንደውም ቆሻሻሽ ስትሉ ነው ስራ የሚያበዙባችሁ እንደ አህያ የሚቆጥሯችሁ እንጂ ራሳችሁን የምትጠብቁ ከሆናችሁ ማለት ነው በእውነት ነው ስራ ጫና አይሰጧችሁም። እንደ መዳም እንደ ራሳችሁ ነው የቆጠሯችሁ የሚሄዱት። ሰው መሆናችሁን የሚገነዘቡት እናንተ ራሳችሁ ስትከባከቡ ነው። በቃ በቃ ዝም ብላችሁ ኩሽሽ እያላችሁ በቃ የሆነ በቃ ቦታ ላይ ዝቅ ብላችሁ ራሳችሁን ያንን እነሱ መልስ ስጡ ሳይሆን እምላችሁ በቃ እናንተ በቃ እንደ ሰራተኛ ነኝ አይደለ የሆነ የምለብሱ ለራሱ ራሳችሁ የማይሄድ አታርጉ። እንደዛ እናንተ ሰው ናችሁ። በቃ ሰው ኢትዮጵያ ወጣቶች ናቸው፣ ጀግና ናቸው። የውጭ ዜጋ ተመልከቷቸው። ራሳቸውን ከነሱ ጋር ነው የሚያወዳደሩት። አላያችሁም? ካሁን የጠቁራቸውን አድርገው ለቀው ሲሄዱ ማለት ነው እነሱ ናቸው በጣም ወላ እነሱ ናቸው ብለን የምንልበት ጊዜ አለ። እኛ ግን ራሳችንን ስንኖር ማለት ነው እኛ በነገራችን ላይ ኩሩ ነን። እነሱ እንደዛ ባለባበሳችንም ጂል አድርገን ብንለብስ እንኳን ውስጣችን ኩሩ እንደሆነ መዳሞች ያውቃሉ። ኢትዮጵያ በብዙ ነገሯ ጀግና ናት። በቃ የሰውን ገንዘብ አትነካም፣ ሰው ባለ አትሄድም። በቃ ብዙ ነገሮችን አረብ በቃ ሴቭ አድርጎናል። እኛ ስልክ ነው ችግራችን እንጂ ከሌላ ችግር የለብንም። ራሳችሁን በቃ ጠብቁ ለማለት ፈልጋለሁ። በቃ እንተዳበሉ። እውነት ነው የምላችሁ። ገንዘብ ሰሩታላችሁ። ገንዘብ በአሁኑ ሰዓት የሚጨበጥ አይደለም። ራሳችሁ ተንከባክባችሁ ግን ባላችሁ ተደስታችሁ ኖሩ። እየኖርን ነው ብላችሁ ማውራት ትችላላችሁ። አንዳንድ የመዳም ቅመሞች አንዳንድ አላችሁ ለራሳችሁ መኖር ያቃታችሁ ማለት ነው። በቃ ራሳችሁን ጥላችሁ ለቤተሰቦቼ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እናትና አባት ፈርጅ ነው። እናንተ ታበሉ ለእናትና አባት ማድረጋችሁን ያልጠላም። እናትና አባት ናቸው አሳድገው እዚህ ቦታ አድርሰውናል። ለሌላው ነገር ግን እናንተ ስትሄዱ ዘወር ብሎ ማያችሁ ሰው ነው። በእውነት ዛሬ እኮ እንደዚህ ሆኛለሁ፣ ነገ እኮ እንደዚህ ነኝ። ወንድም እህት ማን የራሱን ህይወት እንደሚኖር ታውቃላችሁ አይደለም? የራሳቸውን ህይወት ነው የሚኖሩት። የእናንተን ህይወት የሚኖርላችሁ እናንተና እናንተ ብቻ። በእውነት ነው የምላችሁ። ነገ ሲደርስባችሁ ፋፊ እኮ ብዙ ጊዜ ትናገራለች ብላችሁ የምታወሩት ቀን ቅርብ ቀን ይመጣል። ጠብቁ። ያው እንደ ወሬኛ እንደ ምናምን አንቺስ ምንድነሽ ምናምን ልትሉ ትችላላችሁ። አዎ ብዙ ጊዜ ለቤተሰብ ምንም ሴብላ የማላረግበት ጊዜ ብዙ ነገር አልፏል። ያለፈ ነገር አልፏል። በቃ በአሁን ላይ ግን ራሴ መስራት የምፈልገው ራሴ መንከባከብ የምፈልገው ራሴ ላይ ሰርቼ በቃ ሲኖረኝ ሰው ልጅ በቃ ስሬ እንደሚመጣ ተገንዝቤያለሁ። ኢትዮጵያ የሆነ ነገር ብታረጉ እናንተ እዛ ሀገር ተፈላጊ ምትወጥ ኢትዮጵያ የሆነ ነገር በቃ የሆነ ጥቅም ያለው ነገር ስታረጉ ነው ስልክ እንኳን የሚደወልላችሁ። አረ ያቺ ምን አረብ ሀገር በስብሳለች፣ ያቺ ምን ታረጋለች ብትሄድ እየተባላችሁ የምትናቁ በጣም ብዙ ልጆች አላችሁ እና አረብ ሀገር ላይ መታችሁ እባካችሁ ገንዘባችሁን ያዙ ለማለት ፈልጋለሁ። አሁን ድሮ ማለት ነው ሲንጫጫ ሰው ብዙ ሰው ነቅቶ ነበረ። አሁን ላይ ደግሞ ሰው እየረሳ ነው መሰለኝ አላቅም።
ብዙዎቻችሁ አሁን ቶክቶክ እየመጣችሁ እያለቀሳችሁ ነው። ቤተሰብ በላኝ፣ እናቴ ከዳችኝ፣ አባቴ ከዳኝ፣ ወንድም ባሌም ከዳኝ። መጀመሪያ እስከሚከዳ ድረስ እኔ ወይ ነኝ? እኔ የተሰደድኩት ለምንድን ነው? ወንድም ቤተሰብ እስከሚከዳ ድረስ እኔ ራሴን አላውቅም እንዴ? ነገም እኔ ያላስቀመጡን ገንዘብ እነሱ አስቀምጧል ብዬ 100% እርግጠኛ ሆኜ ለሽ እኖራለሁ? ገንዘብ እኮ አሳሳች ነው። ምን የምትወዱት ባላችሁ ቢሆን ማለት ነው ገንዘብ ያሳስታል። ገንዘብ ማለት በእውነት ማለት ሰይጣን ማለት ነው። እንደ ገንዘብ ባለጌ የለም። እኔ ቆጥብ ያላስቀመጡት ገንዘብ ነገ ሂጄ ኢትዮጵያ ያስቀምጠውልኛል። እኔ ልክ የለም እንደ እነሱ ሴቭ አድርገውልኛል። እኔ ሴቭ ሳላደርገው እኔ ነገ ይጠቅመኛል ብዬ ይሄ ነገር ይሄ ላይ ይቆም ብዬ ራሴ ካላመቻች እነሱ ለሽ ያመቻቻሉ። እነሱ እኮ ህይወት አላቸው። እናትና አባትም እኮ የራሳቸው ህይወት አላቸው። የራሳቸው ብዙ ነገር የሚያሳስባቸዋል። አገር ላይ ሲኖሩ ብዙ ነገር ይጠበቅባቸዋል። ልጄ ነገ መተቸግራታል፣ ነገ እኔ ላይ ትወርቃለች ብሎ እናንተን ገንዘብ ቆጥቦ ያስቀምጠኛል ብላችሁ ማንኛውም ቤተሰብ የጊዜውን ነው እንጂ የሚያው ወደፊት እሷ በባዶ ትመጣለች ብሎ ከገንዘቡ የሚያስቀምጥ ቤተሰብ ከ110% ነው። ያው ያላቸውና ገንዘብ ማጥፋት የማይፈልጉ ወይ ገጠር ሆነው ከተማን ብዙ ወጣ የማያረጉ ሰዎች ከሆኑ ከተማን የማያውቁ ሰዎች ከሆኑ አዎ ብር በአቅማዳ ሊሆን ያስቀምጣሉ፣ ባንክ እንኳን በያውቁ። አለበለዚያ በአሁኑ ሰዓት አኬሩ ዘመን ላይ ማለት ነው በእውነት ነው የምላቸው። እናቴ ፋስት ናት፣ የተማረች ናት። እኔ አልተማርኩም እንደናቴ። እኔ ጠፍቶኛል በእውነት ጊዜውም እየረዘመ ምንም እያለ በቃ ብዙም ትምህርት ላይ ትኩረት የለኝም ድሮም ቢሆን ማለት ነው። እናቴ ግን እስከ 9 የተማረች ነው በደርግ ማለት ነው። ደርግ የሚባል ነበር ኢህአዴግ ሳይገባ በፊት በዛም የተማረችው። እንግሊዘኛ እንደ ውሃ ነው የምትጠጣው። ቀበሌ ነው የምትመራው። በእውነት ጀግና እናት አለችኝ። ግን እኔ እናቴን አሁን እንደዚህ ነው ብዬ ይሄን አድርጊ ብያት አንድ ቀን ወደ ኋላ ብላብኝ አታውቅም። የሆነ ስደውል ለራሱ እንደዚህ እኮ ነው እንደዚህ እኮ አድርገዋለሁ ነው የምትለው። እንደዚህ በቃ በግልጽ መኖር። ብዙዎቻችሁ እናትና አባታችሁን አታማክሩ። ስትኖሩ በቃ በደፈና ዝም ብላችሁ የሚዲያ ሰውና ወይ ደግሞ ወደኛል ያላችሁት ሰው ጋር እያማከራችሁ ነው የምትኖሩት። ከቤተሰቦቻችሁ ሲጅና ጓንት ሆናችሁ ችግር ምን እንደሚያካሄዱ ሙሉ ቀን አውሯቸው ይነግሯችኋል። በእውነት እኔ እናቴ ስለ ህይወት ጉዳይ ሁሉ በቃ መኖር ትችያለሽ ነው ይተሩ እንደማንኛውም መኖር ትችያለሽ፣ ሆነሻል፣ ሰርተሽ መኖር ትችያለሽ ነው የምትለኝ። እዛ ሀገር ላይ እኮ ብር አለ፣ ብር ሞልቷል ሀገራችን። ምን ነው ልጅ ምን ነው የሰው ሀገርን አፈቀርሽብኝ? ምን ነው የሰው ሀገር እንደዚህ ሊያረግሽ ይቻላል? ምን ነው ሀገርሽን ጠላሽ ነው የምትለኝ እናቴ ማለት ነው። እንደዛ የምትለኝ ለምንድን ነው? ጓደኛዋ ስለሆንኩ ነው፣ ችኳ ስለሆንኩ ነው። በቃ ማንም ሌላ ጓደኛ የለኝም። እናቴና ጓደኛዬ እናቴ እንደዚህ ነው። እንደዚህ እኮ ነው በቃ። እኔ እዚህ እየኖርኩ ኢትዮጵያ ያለው ነው እንደሚመስለኝ ሁሉ ነገር በቃ ይበራራልኛል። በቃ ፋስት ነው የምሆነው። እናቴ ጋሮች ተዘጋው በኋላ ከእናቴ ቀለል አድርጋ ነው እንደምትኖረው ነው የምለው። ለምን